አፋብኃ ደቡብ አማራ ቀጠና አሳምነው ዕዝ ከስም ሁለተኛ ኮር ነበልባል ክፍለ ጦር ጠላት ላይ ባደረሰው የደፈጣ ምት ድል መቀዳጀቱ ተገለጸ። 1000 ወታደር አሰልፈው በለው ሲሉ የነበሩት ጀነራል በቀለ ዱጋሳና ሌሎች 4 የጦር መኮንኖች መገናኛ ሬዲዮ ናቸው በጀግኖቹ የአፋብኃ የጦር ጠበብቶች ተጠልፈው ባልሞ ተኳሾች እርምጃ ተወስዶባቸዋል። የሰዓቱ አንኳር መረጃችን ነው። ኤርትራ ለጠቅላይ ሚኒስትር አብይ አህመድ ንግግር ምላሽ ሰጠች። የጠቅላይ ሚኒስትር አብይ አህመድ የኢትዮ ኤርትራ ግንኙነት መሻከሩን በተመለከተ የሰጡትን ማብራሪያ ተከትሎ የኤርትራ ማስታወቂያ ሚኒስቴር ጠንካራ የቃላት ትችት የሰነዘረበትን መግለጫ አውጥቷል። የኢትዮጵያ መንግስት በ2018 ከታቀደው ምርጫ በፊት በገለልተኛ መገናኛ ብዙሃንና በሲቪል ማህበረሰብ ላይ የሚወስደውን እርምጃ አጠናክሮ መቀጠሉን የሰብአዊ መብት ተሟጋች ሂዩማን ራይትስ ዎች ባወጣው ዓመታዊ ዘገባ አመለከተ። በኦሮሚያ ክልል ሰሜን ሸዋ ዞን የተለያዩ ወረዳዎች ከትላንት በስቲያ ሰኞ ጥር 25 አመሻሽ ጀምሮ በዞኑ ታጥቀው የሚንቀሳቀሱ ቡድኖች ላይ የጸጥታ ዘመቻ ለማካሄድ በሚል ኔትወርክ መቋረጡን ዋዜማ ሰምታለች። ግዙፉ የደቡብ አፍሪካ ሳ ግሩፕ ባንክ የኢትዮጵያ መንግስት በባንክ ዘርፍ ተጨማሪ ማሻሻያዎችን ከወሰደ በአገሪቱ የባንክ ዘርፍ ለመሰማራት ፍላጎት እንዳለው አስታወቀ። እስከ መጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች መረጃዎችን በዝርዝር እናስደምጣቸዋል። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አሴት እያስቀመጣችሁ አብራችሁን ነው። እነሆ ወደ መረጃችን ገባ። የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው ዕዝ ከስም ሁለተኛ ኮር ነበልባል ክፍለ ጦር ጠላት ላይ ባደረሰው የደፈጣ ጥቃት ድል መቀዳጀቱ ተገለጸ። የጦርነት አዙሪት የተናወተው የብልጽግናው መንግስት ከፋኖ ጋር የገባውን ጦርነት ከመንበረ መንግስቱ ሊያወርደው ከጫፍ ደርሶ በመንገድ ሀገር ላይ ያለ የሚደግፈውና ከጎኑ ያሰለፋቸው ተዋጊ ሰራዊቶች ከመሰረታዊ ወታደር እስከ ኮሎኔልና ጀነራልነት ማድረግ ያላቸው እየከዱት ፋኖን መቀላቀላቸው ያሰጋው ብልጽግና አዲስ የማደናገሪያ ዜና ሲሰራ እንደከረመ ሰሞኑን መዘገባችን የሚታወስ ነው። ይህም ቀይ ባህርን ላስመልስላችሁ ነው በግድ ደግፉኝ በማለት የተማመነበትን ሰራዊት ወደብ ሰበብ ለመሙላት ከቀስቀሳ ወደ አፈሳ መሸጋገሩን ሁሉም ያወቀው ፀሐይ የሞቀው ሀቅ ነው። ታዲያ ይህንን ተግባሩን ይመሩልኛል ያላቸውን በስም አማራ በጥቅም የተገዙ ወዳደር ባንዳ ሚሊሻና ፖሊስ በማስቀደም የተለመደውን አፈሳ ለማፈስ ምንጃር ሸንኮራ ወረዳ ኢራምቡቲ ቀበሌ ቆቦ አካባቢ የተንቀሳቀሰ ሰራዊት ላይ በነበልባል ክፍለ ጦር አራተኛ መብረቁ ሻለቃ በተወሰደበት የደፈጣ ምት ከፍተኛ የሰራዊት አባላቶቹ እስከ ወዲያኛው የተሸኙ ሲሆን ከዚህ ውስጥ መንገድ ሲመራ ከነበሩት የእናት ጡት ነካሽ ባንዶች ውስጥ 10 አለቃ ዘላለም አስናቀ ከዚህ በፊት በፋኖ ስም ሲነግድና ሲያጭበረብር የነበረ ከዚያም የአማራን ሕዝብ ከድቶ ሚሊሻ በመሆን ማህበረሰቡን ሲያስጨንቅ የቆየ ግለሰብ ነው። በተጨማሪም ስማቸው በውል ያልታወቀ 2 ሚሊሻዎችና አንድ የፖሊስ አባል እንዲሁም ከ23 በላይ የመከላከያ ሰራዊት አባል በመብረቁ ሻለቃ እስከ ወዲያኛው የተሸኙ ሲሆን ላፈሳ የመጣው የብልጽግና ጥምር ጦር በክንደ ጠንካራው ነበልባል ክፍለ ጦር መብረቁ ሻለቃ በምትኩ የሬሳ ክምር ሰርታለት አምሽታለች። የደፈጣ የታሰበለትን ዓላማ ያሳካ ነበር ያሉን የመብረቁ ሻለቃ አዛዥ ናቸው። የዚህ ደፈጣ ዋና ዓላማችን የእናት ጡት ነካሽ የሆነውን የ10 አለቃ ዘላለምን ታርጌት ያደረገ ነበር ያሉት ደግሞ የመብረቁ ሻለቃ ምክትል አዛዥ ነበሩ። ከዚህ ቀደም የኛ አባል በመሆንና በዘመቻነት ተመድቦ መረጃችን ለጠላት አሳልፎ በመስጠትና ጦሩን የተለያየ ያልተጣሩ የሐሰት ወሬዎችን በሰራዊት መካከል በማስወራት ጦሩን ለመበተን ያደረገው ሙከራ በመጋለጡና ከፍተኛ ክትትል እየተደረገበት ያለ በክዳት ወደ ቀጣሪው ብልጽግና ከፍተኛ ገንዘብ በመዘረፍ መግባቱ ይታወቃል። እናም ይህ ስግብግብና ወገኑን የካደ ባንዳ ዘላለም የለመደውን የዝርፊያና የበደል ስራውን በከተማዋ ሕዝብ ላይ በማድረስ ስማቸው እንዳይጠቀስ የፈለጉ በርከት ያሉ የችግሩ ሰለባ የሆኑ ንጹሃን ዜጎች በተጋጋሚ የሰራውን ግፍና በደል ነግረውና መስረቅ የለመደ እናቱን ያስማማል እንደተባለው ሁሉ ባንዳ ዘላለም የብልጽግና ታማኝነቱን ለመግለጽ የገዛ ሕዝቡን እያፈሰ ሲያስረክብ ከፍተኛ የሆነ የውሎ አበል በንጹሃን አርሶ አደሮች ደም በመከፈሉ አፈሳውን ለሱና ለግብረ አበሮቹ እንደ ገቢ ምንጭ ቆጥሮ ከግብረ አበሮቹ ጋር የለመደውን የድሃ ልጅ ለማፈስ ሲንቀሳቀስ በመረጃ በመከታተልና ታርጌቱ ሙሉ ባንዳ ዘላለም ላይ በማድረግ የማያዳግም እርምጃ መብረቁ ሻለቃ መውሰዱን አስታውቋል። ይህ የመጀመሪያም የመጨረሻም አይደለም። ከኛ የከዱና መረጃችን ለጠላት አሳልፈው የሰጡ ላይ ልዩ ክትትል በማድረግ እርምጃችን የምንቀጥል ይሆናል ሲል የመብረቁ ሻለቃ አዛዥ በድጋሚ መልእክታቸውን አስተላልፈዋል። እዚሁ ጋር በተያያዘ ዜና በዚያው በኢራምቡቲ ቀበሌ ዙሪያ በቀጠናው በማስፋት ወደ ተለያዩ አቅጣጫ ለመንቀሳቀስ እየሞከረው የብልጽግና ጥምር ጦር በራስ በኃይሉ በ3ኛ ሻለቃ በተወሰደበት እርምጃ ወደ ኋላ ለመመለስ እንደተገደለ የራስ በኃይሉ ሻለቃ አዛዥ አሳውቀውናል ሲል አፋብኃ ደቡብ አማራ ቀጠና አሳምነው ዕዝ ከስም ሁለተኛ ኮር የነበልባል ሪፖርተራችን አርበኛ እንግዳ መረጃውን አድርሶናል። ዘገባው የአፋብኃ ደቡብ አማራ ቀጠና አሳምነው ዕዝ ከስም ሁለተኛ ኮር አርበኛ ጋዜጠኛ አበባየሁ ሰይፈ ነው። 1000 ወታደር አሰልፈው በለው ሲሉ የነበሩት ጀነራል በቀለ ዱጋሳና ሌሎች 4 የጦር መኮንኖች መገናኛ ሬዲዮ ናቸው
ጀግኖች የአፋብን የጦር መጣበፍቶች ተጠልፎ ባለሞ ተኳሾቹ እርምጃ ሲወሰድባቸው መሪዎቻቸው መግደላቸውን የሰሙት የጠላት ኃይሎች ሲደናበሩ ዙሪያውን የከበበው ድል ቁርሳቸው የሆነው የሚኒሊክ እዝ ሰራዊቶች 619-1-2 ተብሎ እየተቆጠረ የብልጽግናን ሰራዊት ላይ መለስ ሲደመስሱት 24 ተማርኳል። ሌሎችም ተከበዋል። በማይክሮፎን እጅ ስጡ እየተባለ ነው። የተከበቡትን ለመታደግ ተጨማሪ ጦር ቢልክም ነገሩ ያልተዋጠላቸው የስርዓቱ የጦር አመራሮች ወደ ኋላ ተመልሰዋል። ብልጽግና የተራ ወታደሩን ሬሳ ላሞራ በትኖ የአመራሮቹን ሬሳ ሰብስቦ ፈርጥጧል። ኤርትራ ለጠቅላይ ሚኒስትር አብይ አህመድ ንግግር ምላሽ ሰጠች። የጠቅላይ ሚኒስትር አብይ አህመድ የኢትዮ ኤርትራ ግንኙነት መሻከሩን በተመለከተ የሰጡት ማብራሪያ ተከትሎ የኤርትራ ማስታወቂያ ሚኒስትር ጠንካራ የቃላት ትችት የተሰነዘረበትን መግለጫ አውጥቷል። የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በሰጡት ምላሽ የኢትዮጵያን ገዥ ፓርቲ የይስሙላ ፓርቲ ሲሉ ጠርተውታል። ጠቅላይ ሚኒስትሩ የሰነዘሩት ክስ ርካሽና ጸያፊ ውሸት ነው ያለው መግለጫው ቀደም ሲል ለኤርትራ ጦር የከፍተኛ ጀግንነት ሜዳሊያ እና ምስጋና ሲያዥጎደጉዱ እንደነበር አስታውሷል። የኢትዮጵያ መንግስት አሁን ያቀረበው ክስ በኤርትራ ላይ ለሚከፍተው ህገወጥ ጦርነት ሰበብ ፍለጋና ማደናገሪያ ነው ብሏል። ጠቅላይ ሚኒስትሩ በንግግራቸው የጎላና ተራራን እንደ ማነጻጸሪያ መጥቀሳቸው በኤርትራ ላይ ያላቸውን ቀስቃሽና ወራሪ አጀንዳ የሚያሳይ ነው ሲሉ ኮንኗል። ቀደም ሲል ጠቅላይ ሚኒስትር በፓርላማ በሰጡት ማብራሪያ የኤርትራ ጦር በትግራይ የፈጸመው ዘረፋና ግድያ ለወቅታዊ ጸብ መንስኤ አድርገው ማቅረባቸው የሚታወስ ሲሆን የኤርትራ መንግስት በበኩሉ ንግግርን የውሸት ድራማና ለቀጣይ ጦርነት የሚደረግ ቅድመ ዝግጅት ሲል አጣጥሎታል። የኢትዮጵያ መንግስት በ2018 ከታቀደው ምርጫ በፊት በገለልተኛ መገናኛ ብዙሃንና በሲቪል ማህበረሰብ ላይ የሚወሰደውን እርምጃ አጠናክሮ መቀጠሉን የሰብአዊ መብት ተሟጋች ሂውማን ራይትስ ዎች በወጣው ዓመታዊ ዘገባ አመላከተ። ድርጅቱ በወጣው የጎርጎሮሳውያን 2026 ዓ.ም የሀገራት የሰብአዊ መብቶች ይዞታ ዘገባ በኢትዮጵያ ቀድሞውኑ እጅግ ጠባብ የነበረ ለነጻ የሲቪል ማህበረሰብ አያያዝ የበለጠ መቀጠሉን አመላክቷል። በዚህም የኢትዮጵያ የመንግስት ባለስልጣናት በሰብአዊ መብት ድርጅቶችና አንቂዎች ላይ የሚሰነዘሩት ትንኮሳና ማስፈራሪያ በመቀጠሉ በርካታ የመንግስት ሰራተኞች፣ የመንግስት ተቺዎች ለስደት ተዳርገዋል ብሏል። መንግስት ኢትዮጵያ ውስጥ የሚገኙ ነጻና ገለልተኛ መገናኛ ብዙሃን ላይ ያለውን ቁጥጥር አጠናክሯል ያለው ድርጅቱ ለነጻ ተቋማት የሚሰሩ ጋዜጠኞች በባለስልጣናት ትንኮሳ፣ የዘፈቀደ እስርና ከሰው ጋር በማይገናኙበት ሁኔታ ለእስር ተዳርገዋል ሲል ከሷል። በዚህ ሁኔታ በነሐሴና መስከረም ወር በኢትዮጵያ ባለስልጣናት ቢያንስ 6 ጋዜጠኞችና የመገናኛ ብዙሃን ሰራተኞች መታሰራቸውን ዘገባው ጠቅሷል። 529 ገጾችን በያዘውና የ100 ሀገራትን ሁኔታ በመረመረው በዚህ ሪፖርት በዓመት ውስጥ በአብዛኛው የኢትዮጵያ ክፍል የሚኖሩ ሰላማዊ ሰዎች ሰብአዊ ቀውስ አጋጥሟቸዋል ብሏል። በአማራና በኦሮሚያ ክፍሎች በፌዴራል ኃይሎችና በታጣቂ ቡድኖች መካከል ግጭት መቀጠሉን፣ በትግራይም የውስጥ ውጥረትና በክልል ድንበሮች ላይ የተከሰቱ ግጭቶች አለመረጋጋትን አጠናክረዋል ብሏል። ፌዴራል መንግስትና በኤርትራ መካከል ያለው ግንኙነት ደካማ ሆኖ መቀጠሉን የገለጸው ድርጅቱ ይህም ወደፊት ጦርነቱ ሊከሰት ይችላል የሚል ስጋት ማስነሳቱን አመላክቷል። ግዙፉ የደቡብ አፍሪካ አብሳ ግሩፕ ባንክ የኢትዮጵያ መንግስት በባንክ ዘርፍ ተጨማሪ ማሻሻያዎችን ከወሰደ በአገሪቱ የባንክ ዘርፍ ለመሰማራት ፍላጎት እንዳለው አስታወቀ። ባንኩ የአገሪቱ መንግስት ለውጭ ባንኮች ላይ ያወጣቸውን ጥብቅ ደንቦች በዘርፉ ሊሰማራ እንደሚችል መግለጡን ጠቅሶ የዘገበው የኬንያው ዘ ኢስት አፍሪካ ጋዜጣ ነው። የኢትዮጵያ መንግስት የውጭ ባንኮች በባንክ ዘርፍ እንዲሰማሩ እስካሁን የወሰዳቸውን እርምጃዎች ያደነቀው ባንኩ ሆኖም በገበያው የረጅም ጊዜ ትርፍ ለማግኘት መወሰድ ያለባቸው ተጨማሪ ማሻሻያ ማድረግ ያስፈልጋል ማለቱን ዘገባው ጠቅሷል። ባንኩ አንድ የኢትዮጵያ የግል ባንክ በመግዛት በዘርፉ መሰማራት እንደሚፈልግ ከአሁን ቀደም አስታውቆ ነበር። አብሳ ግሩፕ ኬንያን፣ ቦትስዋናን፣ ታንዛኒያና ጋናን ጨምሮ አፍሪካ ውስጥ በበርካታ ሀገራት ውስጥ በባንክ አገልግሎት ዘርፍ ተሰማርተዋል። በኦሮሚያ ክልል ሰሜን ሸዋ ዞን የተለያዩ ወረዳዎች ከትላንት በስቲያ ሰኞ ጥር 25 አመሻሽ ጀምሮ በዞኑ ታጥቀው የሚንቀሳቀሱ ቡድኖች ላይ የጸጥታ ዘመቻ ለማካሄድ በሚል ኔትወርክ መቋረጡን ዋዜማ ሰምታለች። በዞኑ ኔትወርክ ከተቋረጡባቸው ወረዳዎች መካከል ወሮ ጃርሶ፣ ኩዩ፣ ደገምና ሄዳቡ አቦቴ እንደሚገኙበት ምንጮች ለዋዜማ ተናግረዋል። ከሰሞኑ በርካታ ቁጥር ያላቸው የመከላከያ ሰራዊት አባላትና የክልሉ ፖሊስ ወደ ዞኑ የገቡ ሲሆን ይህንን ተከትሎ ለጸጥታ ዘመቻው ይረዳ ዘንድ የበይነ መረብ፣ የሞባይል ድምጽ እንዲሁም የመልእክት አገልግሎቶች በተጠቀሱት ወረዳዎች ሙሉ ለሙሉ እንዲቋረጥ መደረጉን ዋዜማ ተደርታለች። እዚህ ቀደም በዞኑ በሚገኙ ሁሉም ወረዳዎች ለተመሳሳይ የጸጥታ ዘመቻ ሲባል ለወራት ኔትወርክ ሙሉ ለሙሉ ተቋርጦ እንደነበር ይታወሳል። ክቡራትና ክቡራን ቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ መስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ ያድርጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ